ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅምና ከሁለንተናዊ እንቅስቃሴዎች ጋር የተገናኙ ቀጠናዊ፣ ዓለም አቀፋዊና ጂኦ ስትራቴጂካዊነት ያላቸውን አህጉራዊ ጉዳዮችን በማንሳት በተለያዩ ጊዜያት ለእናንተ የተለያዩ መረጃዎችን ሲያደርስ የነበረው የገበያ ሚዲያ አሁንም ቀጥሎ አሁን ላይ በምስራቅ አፍሪካና በመካከለኛው ምስራቅ ብሎም በቀይ ባህርና በህንድ ውቅያኖስ ሰሜናዊ ቀጠና ምን አይነት ሁኔታዎች እየተከሰቱ ነው የሚለውን ጉዳይ በስፋት ትኩረት በማድረግ ለናንተ ትኩስና ወሳኝ የተባሉ መረጃዎችን በማድረስ ላይ ይገኛል። ዛሬም እንግዲህ እንደተለመደው እነኚህን አካባቢዎች መሰረት ያደረጉ ወሳኝ ከኢትዮጵያ ብሔራዊ ጥቅም ጋር በእጅጉ የተሳሰሩ መረጃዎችን ይዘናል። ቆይታችሁ ከኛ ጋር ያማረ እንዲሆን በመጋበዝ ቀዳሚ ያደረግነው መረጃ ሳውዲ አረቢያ ከተባበሩት አረብ ኤምሬትስ ጋር ያላትን ቀጠናዊ ውዝግብ ወደ ክላይማክስ ማሳደጓ ተሰምቷል። ወደ ከፍተኛ ውጥረት ደረጃ እየደረሰ ስለመምጣቱም የወጡ መረጃዎች አመላክተዋል። አሁን ላይ ሳውዲ አረቢያ የኢማራቲና የእስራኤልን አክሲስ ወይም ጥምረት የቀጠናው አፍራሽ ኃይል በሚል ሰይማ በእስራኤልና በተባበሩት አረብ ኤምሬትስ ወይም በኢማራቲ መንግስት ላይ ይፋዊ የሆነ የቀጠናው የበላይነትን ለመቆጣጠር የሚያስችለኛል ያለችውን ጦርነት ማወጇ ተሰምቷል። ይህ ጦርነት በተለይም በዲፕሎማሲው ረገድ ከዚህ ቀደም ለረጅም ዓመታት ተጠናክሮ የቀጠለ ሲሆን አሁን ደግሞ እስራኤልና የተባበሩት አረብ ኤምሬትስ በያዟቸው ወይም ቁርኝት ፈጥረዋል በተባሉ ቀጠናው ላይና ከቀጠናው አልፎ በተለይም በምስራቅ አፍሪካ በሚገኙ አገራት ውስጥ የሚደረግ የእጅ አዙር ጦርነት እንደሆነም የወጡ መረጃዎች አመላክተዋል። ይህንን ጉዳይ በስፋት እናየዋለን። በተለይም አሁን ላይ ከተባበሩት አረብ ኤምሬትስ ከየመን ለቆ መውጣት በኋላ የመን ውስጥ ይዞታዋን እያስፋፋች የምትገኘው ሳውዲ አረቢያ በቅርቡ ከኦማን ጋርም ስትራቴጂካዊ ጥምረትን ለመፍጠር የሚያስችል ስምምነት ስለመፈራረሟ የወጡ መረጃዎች አመላክተዋል። በሌላ በኩል ደግሞ የግብፅ፣ የቱርክና የኢራን የፓኪስታን የአረብ ኔቶ ጦር ምስረታን ስምምነትን በሚመለከት እንደዚሁ የምንላችሁ ነገር አለን። በተለይም ይህ ጉዳይ በምስራቅ አፍሪካና በቀይ ባህር ቀጠና ላይ አዲስ የኃይል አስተላለፍ ለውጥን ከማምጣቱም በተጨማሪ እንደ እስራኤል ላሉና ከአሜሪካና ከምዕራቡ ዓለም ጋር ከፍተኛ የሆነ ቁርኝት ላላቸው ድጋፍም ለሚያገኙ ሀገራት ኢራን የሳውዲ መራሹን የአረብ ኔቶ ጦርን ለመቀላቀል በይፋ ፍላጎት የማሳየቷ ጉዳይ ሌላ ቀውስን ይዞ እንዳይመጣ ስጋትን የፈጠረ ጉዳይ ነው። በእርግጥ ይሄ ሁኔታ እንዴት ይታያል? ምክንያቱም የሳውዲ መራሹ የአረብ ኔቶ ጦር ኢራንን የሚቀላቅል ወይም ኢራንን የሚጋብዝ ከሆነና ኢራንም የዚሁ ስብስብ አባል የምትሆን ከሆነ አሁን ሳውዲ አረቢያ የምትገባበት ውዝግብ ከእስራኤል ጋር ብቻ ሳይሆን በቀጥታ ከአሜሪካም ጋር ችግር ውስጥ ሊጥላት እንደሚችል እየተነገረ ነው። እነኚህ ጉዳዮች ቀጠናውን ወደ ምን እያመሩት ነው? በእርግጥም በምስራቅ አፍሪካና ቀደም ሲል በገለጽናቸው በመካከለኛው ምስራቅና በቀይ ባህር እንደዚሁም በህንድ ውቅያኖስ ሰሜናዊ ዳርቻ አካባቢ ምን እየሆነ ነው ያለው? ይህን ጉዳይ የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን በስፋት ይፈትሸዋል። ቆይታችሁ ከኛ ጋር ያማረ እንዲሆን በማመን እናም በመግለጽ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር አሪፍ ጊዜ እንድታሳልፉ በመጋበዝ አዲስ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን በኩል እንድታጋሩን፣ እንድታበረታቱን፣ የምትሰጡን መረጃ ወይም ልታካፍሉን የምትሹት መረጃም ካለ እንደዚሁ እንድትልኩልን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደዚህ ተሻገርን። ቀዳሚ ያደረግነው መረጃ የሳውዲ አረቢያና የዩናይትድ አረብ ኤምሬትስን ጉዳይ የሚመለከት ነው። ሳውዲ አረቢያ is preparing a decisive break with Abu Dhabi ይላል መረጃው። ሪያድ now views the Emirates-Israel axis as a destabilizing project built on fragmentation, separatist proxies and control of strategic checkpoints from Yemen to the Horn of Africa. Yemen was the turning point, a red line has been drawn የሚል አዲስ የእንግሊዘኛ የትንተና ጽሑፍ ወጥቷል። በእንግሊዘኛ እንግዲህ ይሄ የሁለቱ ሀገራት በተለይ የሁለቱ የአረቡ ባህረ ሰላጤ ጠንካራ ኢኮኖሚ፣ የማይናቅ
ጠንካራ የሚባል ዓለም አቀፋዊ ተጽዕኖ የማድረስ ዲፕሎማሲያዊ አቅም ፈጥረዋል የሚባሉት የሁለቱ የሳውዲ አረቢያና የኢማራቲ ወይም የተባበሩት አረብ ኤሚሬትስ ጉዳይ ብቅ ጥልቅ ሲል ሲሄድና ሲመለስ የቆየ ጉዳይ ነው። በእርግጥ ከዚህ ቀደም ላለፉት 8 ዓመታት ቀጠናውን ከሳውዲ በተለየና በተሻለ መልኩ በእጇ አስገብታ ስትመራ ነበረች የተባለችው የተባበሩት አረብ ኤሚሬትስ አሁን በየመን ያላትን ይዞታ ማጣቷን ተከትሎ ወይም ለቃ መውጣቷን ተከትሎ ሳውዲ አረቢያ የቀጠናው አዲሷ ተቆጣጣሪ ሀገር ለመሆን እየተንደረደረች መሆኗ ተሰምቷል። ይሄ ጉዳይ በእርግጥም የተባበሩት አረብ ኤሚሬትስ ሳውዲ አረቢያ የበላይነቱን እንድትወስድ አምና ሰጥታ ነው ወይስ ሌላ ያሰበችው ቁም ነገር አለ የሚለውንም ጉዳይ በእርግጥ አነጋጋሪ አድርጎታል። በዋናነት ግን አሁን የምንፈትሸው ቀዳሚም የምናደርገው ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በምስራቅ አፍሪካ ቀጠናም ሆነ በቀይ ባህር ብሎም በመካከለኛው ምስራቅ ምንድነው ፍላጎታቸው? ይሄ በጣም ወሳኝ ነገር ነው። ለምንድነው ከተባለ እነኚህ ሁለት ሀገራት በዚህ በምስራቅ አፍሪካ ቀጠና በቀይ ባህርም በአጠቃላይ በመካከለኛው ምስራቅ ያላቸው እና የሚያደርጉት እንቅስቃሴና ያላቸው የተጽዕኖ መፍጠር አቅም ቀላል የሚባል አይደለም። በእነኚህ ሁለት ሀገሮች የተነሳ የፈረሱ ሀገሮች እስካሁንም ሰላማቸውን መመለስ ያልቻሉ ብዙ ሀገሮች አሉ። በአንጻሩ በእነኚህ ሁለት ሀገሮች የተነሳ ደግሞ ወደ ጦርነት ለመግባት የተለያዩ እንቅስቃሴዎችን እያደረጉ ያሉ ሀገራትም እንዳሉ በስፋት እየወጡ ያሉ የትንተና መረጃዎች ያስረዳሉ። ይህ ማለት እነኚህ ሀገራት በምስራቅ አፍሪካም በቀይ ባህር ቀጠናም ያላቸውን ይዞታ ባስፋፉ ቁጥር በሀገራቱ ላይ በቀጠናው ባሉ ሀገራት ላይ የሚኖራቸው ተጽዕኖና የቀጠናውን ሀገራት የማስገደድ አቅማቸው ከመቼውም ጊዜ በላይ እየጨመረ ነው የሚሄደው ማለት ነው። ያ ነው እየሆነ ያለው። እንግዲህ ይሄ ጉዳይ አሁን ላይ በገሃድ እየወጣ ያለው በተለይ የሶማሌላንድ ጉዳይ አከራካሪ መሆኑን ተከትሎ በተለይ ከሰሞኑ የእስራኤል መንግስት ለሶማሌላንድ የሰጠውን እውቅና ይፋ ማድረጉን ተከትሎ ሶማሌላንድ እንደ ሀገር ከእስራኤል ጋር የፈጠረችው ጥምረት ቀድሞም በሶማሌላንድ ውስጥ ይዞታ የነበራት የተባበሩት አረብ ኤሚሬትስ ከእስራኤል ጋር ያላት ግንኙነት መጠናከርና በቀጠናው ልክ ሳውዲ ከነ ቱርክና ከነ ግብጽ ጋር የፈጠረችውን አይነት ጥምረት የተባበሩት አረብ ኤሚሬትስ ደግሞ ከእስራኤል ጋር ጠንካራ ግንኙነት በመፍጠር ለመተካት የመሞከሯ ጉዳይ በቀጥታም በተዘዋዋሪም በተለይ የሶማሌላንድን የአገርነት እውቅናና እስራኤል ወደ መካከለኛው ምስራቅ ብሎም በተለይ በዋናነት ምስራቅ አፍሪካ ቀጠና እንድትመጣ ያደረገቻት የተባበሩት አረብ ኤሚሬትስ ነች የሚል ድምዳሜ የተሰጠው አይነት ሪፖርትም ከወደ ሳውዲ አረቢያና ሳውዲ መራሹ ኃይል ወይም ስብስብ በኩል እየወጡ ነው ያሉት። በሌላ በኩል ቀጠናውን የምትፈልገውና ምናልባት እድል ከቀናት እነ ቱርክንም ከቀጠናው አባራ ብቻዋን ቀጠናውን መቆጣጠር የምትፈልገው ኢራን ደግሞ አሁን ላይ በአሜሪካ መንግስት እይታ ውስጥና በጣም በአገር ውስጥ በተቀሰቀሰባት የእርስ በርስ በተለይ የኑሮ ውድነትን መሰረት አድርጎ በተነሳው ቀውስና ትርምስ የተነሳ ጉዳዩ የፈለገውን ያህል አስፈላጊ ቢሆንም የምስራቅ አፍሪካም የቀይ ባህር ቀጠናም ለኢራን አስፈላጊ ቢሆንም አሁን ግን በዋናነት ወደ አገር ውስጥ ጉዳዮች ትኩረትን በማድረግ ለቀጠናዊ ጉዳዮች የምትሰጠው ትኩረት ለዘብተኛ እንዲያደረጋት እየመጣ ስለመሆኑ ነው የወጡ መረጃዎች ያመላከቱት። አረቡ ባህረ ሰላጤ ጠንካራ ወደሚባሉት የተባበሩት አረብ ኤሚሬትስና ሳውዲ አረቢያን የመሰሉ ሀገራት ስንመጣ ሳውዲ አረቢያ ፍላጎቷ በቀይ ባህርም በመካከለኛው ምስራቅም በምስራቅ አፍሪካ ቀጠናም በአጠቃላይ የበላይ መሆን ነው። ነገር ግን የበላይ መሆን ሁሉም ሀገር ይፈልጋል። ልዩ የሚያደርገው ሳውዲ አረቢያ በዚህ ቀጠና ላይ የምትከተለው ፖሊሲ፣ የምታራምደው አጠቃላይ አቋምና የምትፈጽማቸው ወይም ደግሞ የምትዘረጋው ስትራቴጂክ ፖሊሲ ለሳውዲ አረቢያ ቀጠናው ላይ ሌላ ተገዳዳሪ ኃይል የመኖሩን ጉዳይ እንደ አደጋ ብቻ እንዲመለከት ያደረገ ነው። ይሄ ነው የሚለየው። አንዱ ምን ማለት ፈልጌ ነው? ሳውዲ አረቢያ በመካከለኛው ምስራቅም በምስራቅ አፍሪካ ቀጠናም ያው በዚህ በቀይ ባህር የንግድ ቀጠናም እንደ ሳውዲ አረቢያ ያለ ወይም ደግሞ ከሳውዲ አረቢያ ጋር የሚነጻጸር የሚገዳደር ወታደራዊ አቅም ያለው አገር በዛ አካባቢ በተለይ ለባህሮቹ ቅርበት ላይ ያለ ሀገር ወደዚህ ቀጠና የመምጣቱና የተጽዕኖ አድማሱን የማስፋቱ ጉዳይ ለሳውዲ አረቢያ የህልውና ጉዳይ ተደርጎ ነው የሚወሰደው። ሌሎች በርካታ ሀገራት በዚህ ቀጠና ውስጥ ቢኖሩም ከነሱ በላይ ግን ሳውዲ አረቢያ በጣም የምትጨነቅ ሀገር ነች። ለምንድነው ከተባለ ሳውዲ አረቢያ የቀጠናው መሪ መሆን ስትፈልግ የመሪነቱን ቦታ ለመቆናጠጥ በጣም አስገራሚ እና ደግሞ አነጋጋሪ የሆነ መንገድንም ተከትላለች። በሌላ በኩል ብዙ ቢሊዮን ዶላሮችንም ፈሰስ አድርጋለች። በአንድ በኩል ደግሞ ምናልባትም ይሄ ጉዳይ በዘለቄታዊነት
ጥቅም ሊያመጣ አይችልም እስከመባል ድረስ የደረሰ ስብስብንም ለመፍጠር ወይም ጥምረትንም ለማድረግ ሙከራ ስታደርግ ተስተውላለች። ለምሳሌ ሳውዲ አረቢያ ግብጽ የነበራትን የቀድሞውን ቦታ ነው አሁን እየያዘች እየመጣች ያለችው። በአንጻሩ ግብጽ ደግሞ ለሳውዲ አረቢያ እየለቀቀች ነው ያለችው። እዚህ ጋር መረዳት የሚገባን አንድ ቁም ነገር ምንድነው? ሳውዲ አረቢያ የመካከለኛው ምስራቅንም የምስራቅ አፍሪካንም ዓለም አቀፉን የንግድ መስመር የቀይ ባህር ቀጠናንም የሰሜናዊ የህንድ ውቅያኖስን መግቢያንም መቆጣጠር የምትፈልግ ስትሆን የመፈለጓ ጉዳይና ይህንን ህልሟን እውን ለማድረግ የምትከተለው መንገድ ግን ለብዙዎች አስገራሚ እና ደግሞ የማይሳካ ከሆነ ደግሞ ሳውዲ አረቢያን ከነው ኪሳራ ውስጥ የሚከት ከመሆኑ ጋር ተያይዞ እንደ ህልውና ጉዳይ አድርጋ ነው ወስዳው እየተንቀሳቀሰች የምትገኘው። ሳውዲ አረቢያ በዚህ ዙሪያ የምትከተለው ስትራቴጂና የምታራምደው ፖሊሲ በአንድ በኩል ሃይማኖትን በማስፋፋት ነው። አስገራሚ ያደረገውም ይሄ ነው። ሳውዲ አረቢያ በምስራቅ አፍሪካ በሚገኙ ሀገራት ውስጥ ያላትን ተጽዕኖ የመፍጠር አቅም ለማጠናከር ወይም ይዞታዋን ለማስፋፋት ስታስብ አንዱ እንደ ዋና ቱልስ የምትጠቀመው ሃይማኖትን ነው። ምንም እንኳን በምስራቅ አፍሪካ ቀጠና ያሉ ቀጠናው አባል ሀገራት ውስጥ የሚኖሩ ዜጎች የሚከተሉት የእስልምና ሃይማኖት ከሳውዲ አረቢያው ከአህለል ሱና ከሚባለው ሳውዲ አረቢያ የበላይነት ወይም ደግሞ እንደ ሀገር ሳውዲ አረቢያን የሙስሊሙ ዓለም ወይም የአረቡ ዓለም ዘዋሪ ዲፌንደር ወይም ደግሞ ጠበቃ አድርጎ የሚቆጥራት አካሄድን ለመከተል በር የከፈተላት እንዲሆን እንዳደረገው ነው ተንታኞች የሚገልጹት። ለምን ሳውዲ አረቢያ የቀይ ባህር ቀጠናንም ከቀይ ባህር ቀጠና ተሻግሮ ባለው የመካከለኛው አፍሪካና እስከ መካከለኛው አፍሪካ ብሎም እስከ ምዕራብ አፍሪካ ድረስ የዘለቀ መስመር ዘርግታ አሁን ላይ በተለይ ሃይማኖትን ዋና የዚህ የቀጠናውን የመቆጣጠር አጀንዳ ወይም ህልሟን እውን ማድረጊያ ቱልስ አድርጋ እየተጠቀመችው ነው። እንደ አንድ ጠቀሚያ ስትራቴጂ ወይም ደግሞ የውጭ ግንኙነት ፖሊሲ አምድ አድርጋ እየተጠቀመችው ነው ሃይማኖትን። በሁለተኛ ደረጃ ሳውዲ አረቢያ የማይናቅ በቀጠናው ደግሞ ጠንካራ የሚባል ወታደራዊ አቅምንም እየገነባች ነው። የምታስታውሱ ከሆነ ከዚህ ቀደም ወደ 35 የሚቆጠሩ ኤፍኤ 35 እና ኤፍኤ 35 ቢ የተሰኙ ሌሎች የተለያዩ ጀቶችንና አሜሪካ ሰራሽ የሆኑ ልክ እንደ ራሽያው ሱ-35 አይነት ኤፍ-35 ጀቶችን በገፍ ገዝታለች። ከዚህም ባለፈ በአረቡ ዓለም ያለው አጠቃላይ ኢኮኖሚ መሰረት አሁን ላይ እየተናጋና ምናልባትም በቀጣይ እነኚህ የአረብ ሀገራት በነዳጅ ላይ ብቻ መሰረት ያደረገ ኢኮኖሚን መክፋት እንደማይችሉ መረጋገጡን ተከትሎ አጀንዳዎችን በማውጣት ወይም በመቅረጽ ብሔራዊ ቅድንም በማውጣት በፖሊሲ ደረጃም ወደ ኢንዱስትሪና ወደ ቱሪዝም ስቴት ለመቀየር ሳውዲ አረቢያን እየሰራች ነው የምትገኘው የሳውዲ አረቢያው የአልጋ ወራሹ የሙሐመድ ቢን ሰልማን መንግስት። አሁን እዚህ ጋር ነው ጨዋታው የሚመጣው። ምንድነው ከተባለ ሳውዲ አረቢያ የቀይ ባህር ጉዳይ የህልውና ጉዳይ ነው፣ ከማንም ጋር አልደራደርበትም፣ ቀጠናውን እኔ መዘወር አለብኝ የሚል አቋምን የምትይዘው አንድም ከቀይ ባህር ጉዳይ ጋር በተያያዘ ነው። እንደሚታወቀው ቀይ ባህር ላይ እንግዲህ ቀይ ባህርን ከሚያዋስኑ ሀገራት ከሚባሉ እስራኤል፣ ጆርዳን ወይም ዮርዳኖስ፣ ሳውዲ አረቢያ፣ ሱዳን፣ ጅቡቲና ኤርትራ እንዲሁም የመን ይገኙበታል። ነገር ግን ከነኛ ሀገሮች በጣም በተሻለ መልኩ ወይም ደግሞ በተለየ መልኩ ከዚህ ቀደም ለበርካታ ዓመታት የቀጠናውን በተለይ የባህር ፖቴንሻል እና አጠቃላይ በባህር ላይ የሚደረገውን የንግድ እንቅስቃሴና ከዚህ ከንግድ እንቅስቃሴ ጋር ሊመጣ የሚችልን ቀጠናዊ ጥምረትን በሚመለከት ሳውዲ አረቢያና ግብጽ ናቸው የበላይነቱን ወስደው አንዳንድ ጊዜ እርስ በርስ እየተጣመሩ ሌላ ጊዜ በየተናጠል የተለያዩ እንቅስቃሴዎችን እያደረጉ የቀይ ባህሩን ጉዳይ የአረብ ባህር ነው የኛ ብቻ ነው ወደሚል እሳቤ ወስደው የቆዩት። ይሄ ደግሞ ሳውዲ አረቢያን በእጅጉ ከመጥቀሙም በላይ ላቀደችው አዲሱ የቱሪዝም መዳረሻ ሴንተርን ለመገንባት በቀይ ባህር ቀጠና ላይ ያላትን ይዞታ ማጠናከርና የበላይነቷን ማረጋገጥ ለሳውዲ አረቢያ በጣም ወሳኝ ነው። ምክንያቱም በቀጣይ ማን በሰላም ወጥቶ ማን በሰላም ይገባል የሚለውንም ጉዳይ ይህንን ቀጠና የተቆጣጠረ ኃይል የሚወስንበት እድል ሊፈጠር ይችላል። ይህ ደግሞ በቀጠና ውስጥ የሚደረገውን አጠቃላይ የኃይል አሰላለፍ ስርዓትን ከመቀየርም ባለፈ የእንቅስቃሴ ገደቦችንም በማድረግ ሀገራትን ማስጨነቅና ወደ ሳውዲ ፍላጎት የማምጣት እድልን ሊፈጥር ይችላል ለሳውዲ አረቢያ። እንድትገነዘቡልኝ የምፈልገው ነገር ይህን ስል ሳውዲ አረቢያ ብቻዋን የቀይ ባህር ቀጠናን እንደፈለጋት ታረጋለች ወይም ትዘውራለች የማለት ድምዳሜን ለመስጠት ሳይሆን ወይም የሚል ድምዳሜን ለመስጠት ሳይሆን እንደ ሩሲያ፣ እንደ ቻይና፣ እንደ አውሮፓ ህብረት፣ እንደ አሜሪካ የመሳሰሉ በቀጠናም በተናጠል በየግል
በዓለም አቀፍ ደረጃ ልዕለ ኃያልነት የሚለውን ስያሜ የያዙ አገራት ለሳውዲ አረቢያ በቀላሉ ቀጠናውን የሚተዉ አይሆኑም። ለምንድን ነው የማይተዉት? እስካሁንም ከዚህም በኋላ ይሄ የቀይ ባህር ቀጠና ዓለም አቀፍ እና በጣም አጭሩ የሚባለው እስያን ከአውሮፓ፣ የተባበሩት የመካከለኛው ምስራቅን ከአውሮፓ፣ አፍሪካን ከአውሮፓ የሚያገናኝ ወሳኝ የንግድ መስመር ስለሆነ በዚህ ቀጠና ላይ ያላቸውን የንግድ እንቅስቃሴና አጠቃላይ ጥቅምን ለማስከበር በሚል እነኚህ ልዕለ ኃያላን ሀገራት ከዚህ አካባቢ ወታደራቸውን ያነሳሉ ማለት ከባድ ነው። ነገር ግን አሁን ላይ በዓለም አቀፍ ስርዓት ውስጥ እየመጡ ያሉ ለውጦችን ተከትሎ ሳውዲ አረቢያ በተለየ መልኩ ከዚህ ቀደም ላለፉት 8 ዓመታት ቀጠናውን ስትዘውር የነበረችው የተባበሩት አረብ ኤሚሬትስ ከተከተለችው ፖሊሲና ስትራቴጂ በተለየ መልኩ የፕሬዝደንት ዶናልድ ትራምፕ ወደ ስልጣን መምጣት አሜሪካ በቀጠናው ላይ ያላትን ተጽዕኖ በተለየ አንግል ወይም እይታ ውስጥ እንድትመለከት በማድረግና የሳውዲ አረቢያን ቀጠናዊ የበላይነት ጥቅምን አስጠብቆ ለማረጋገጥ ወደሚያስችል መንገድ የሄደ የመሆኑ ጉዳይ ለሳውዲ አረቢያ ትልቅ አድቫንቴጅን ፈጥሮላታል። ለምንድነው ከተባለ አሜሪካ በቀይ ባህር ቀጠናና በአካባቢው የሚደረግ ማንኛውንም ቁርሾ ሳውዲ አረቢያ በሽምግልና እንድትፈታ፣ እንደዚሁም በቅርቡ እንኳን የምታስታውሱ ከሆነ በኢትዮጵያና በኤርትራ መካከል፣ በግብፅና በኢትዮጵያ መካከል፣ በሱዳን በሁለቱ የጦር አንጃዎች መካከል ያለውን ቁርሾና አጠቃላይ ውዝግብ እንዲሁም ልዩነትን በሚመለከት የሳውዲ አረቢያ መንግስት በቀጠናው እያደረገ ያለው እንቅስቃሴ ለአሜሪካ የውጭ ግንኙነት ፖሊሲ እውን መሆን ወይም ደግሞ በቀጠናው መሳካት አሜሪካ በቀጠናው ላይ ያላትን ጥቅም ለማስጠበቅና የምታደርገው እንቅስቃሴም ኃይልን በደንብ የማያባክን ወይም የተለያዩ መዋለ ንዋዮችን የማያስወጣ ምናልባትም ይህን ጉዳይ በሌሎች መዋለ ንዋይ አሜሪካ ቴክኒካዊ ድጋፍን ብቻ በማድረግ ጥቅሟን የምታስጠብቅበትን እድል ሊፈጥርላት ይችላል በሚል የተነሳ ለሳውዲ አረቢያ የሚደረገው ከአሜሪካ መንግስት በኩል የሚሰጠው ድጋፍ ከመቼውም ጊዜ በላይ እየተጠናከረ መጥቷል። ነገር ግን ሳውዲ አረቢያ በአሜሪካ በኩል የሚደረግላት ድጋፍ በተለይ በጸጥታና ደህንነት እንዲሁም ወታደራዊ ጉዳዮችን በሚመለከት የሚደረግላት ድጋፍ እስራኤልን እስካልተቃረነችና በእስራኤልና በሳውዲ አረቢያ መካከል ያለው ግንኙነት ሰላማዊ እስከሆነ ድረስ ብቻ የሚዘልቅ ነው። ይሄ ለምንድን ነው ከተባለ ሳውዲ አረቢያ በዚህ ቀጠና ላይ ከሚገኙ ሀገራት በጣም በተለየ ሁኔታ ሀብታም እና ትሪሊየን ዶላሮችን በአሜሪካ ኢንቨስት ያደረገች ሀገር ከመሆኗ ጋር ተያይዞ ለአሜሪካ እንደ ሀገር በዚህ ቀጠና የመኖሯ ጉዳይና ያላት የተቀመጠችበት ስትራቴጂካዊ ሎኬሽን ወይም አቅጣጫ በጣም ወሳኝ ወታደራዊ፣ ኢኮኖሚያዊና ዓለም አቀፋዊ ስትራቴጂካዊ ጠቀሜታን ለአሜሪካ ይሰጣታል። በተለይ በወታደራዊ ዘርፍ፣ በኢኮኖሚውም እንደዛው። ከዚህም በተጨማሪ ሳውዲ አረቢያ በአሜሪካ ውስጥ ኢንቨስት ካደረጉ ሀገራት መካከል በቀዳሚነት የምትጠቀስና ብዙ ኢንቨስትመንቶችን በአሜሪካ ያደረገች ሀገር ከመሆኗ ጋር ተያይዞ ሳውዲ ለአሜሪካ እንደ ቀኝ እጅ የምትታይ ሀገር ነች። ለዚህም ነው በኢትዮጵያና በኤርትራ መካከል ያለውን የባህር በር ይገባኛል የሚለውን ጥያቄ፣ በግብፅና በኢትዮጵያ መካከል ያለውን የአባይ ውሃን ጉዳይ፣ እንደዚሁም ደግሞ በሱዳን ውስጥ ሁለቱ አንጃዎች የሚያደርጉትን የእርስ በርስ ጦርነት ተከትሎ በጦርነቱ እጃቸውን ለማስገባት እያሰፈሰፉ ያሉ ኃይሎችን ሚናንም በሚመለከት ውይይት ተደርጓል። ስለዚህ ሳውዲ አረቢያ አሁን በቀጠናው ላይ እያደረገች ያለው እንቅስቃሴ የአሜሪካን ይሁንታ ከማግኘትም በላይ ኢንኬዝ ስህተት እንኳን ቢኖረው አሜሪካ እንደ ሌሎቹ ሀገራት አሽቀንጥራ አጥለኝም የሚል እምነት አለ። በዚህም የተነሳ የሳውዲ አረቢያ ቀጠናውን መቆጣጠር በተዘዋዋሪ የአሜሪካ መቆጣጠር ነው ተብሎ እስኪታሰብ ድረስ ለውጥን የፈጠረ ጉዳይ ሆኗል። በአንጻሩ የተባበሩት አረብ ኤሚሬትስ የምስራቅ አፍሪካንም የቀይ ባህር ቀጠናንም ለመቆጣጠር የምታደርገው ጥረት ቀደም ሲል እንደገለጽኩላችሁ የአረብ ሀገራት የነዳጅ ክምችትና ከነዳጅ የሚገኘው ገቢ አሁን ላይ እንደ በፊቱ አይደለም። ይህንንም ተከትሎ አረቦቹ ኢኮኖሚያቸውን ዳይቨርሲፋይ በማድረግ ላይ ይገኛሉ። በዚህ ረገድ ቀዳሚ ሀገር በመሆን የምትታወቀው የተባበሩት አረብ ኤሚሬትስ እንደ ዱባይ የመሰሉ ሀገራትን አንዱ ያለማችበትና ስትራቴጂካዊ ጠቀሜታቸውም የጎላ ስለሆነ ይህንን ቀጠና በነዳጅ አቅምና ከነዳጅ በሚገኝ ገቢ ብቻ ሳይሆን ቀጠናው አሁን ከኢኮኖሚያዊ ጉዳዮች ባለፈ እንደ ቀድሞ በድህነትና በረሃብ ብቻ የሚታወቅ ሳይሆን አሁን ወደ ምርትም የገባ ስለሆነ የምስራቅ አፍሪካ ቀጠና ይህንን ቀጠና በሌሎች የልማት ዘርፎችና አማራጮች አብሮን እንዲሰራ ካደረግንና ችግሮችን በአግባቡ ማየት እና መለየት ብሎም
ለችግሮች መፍትሄ መስጠት የሚቻል ከሆነ ሀገራቱን ወደ ራሴ ስባለው በሚል የተለያዩ የኢንቨስትመንት አማራጮችን በመለየት እና እቅድን በማውጣት በስትራቴጂ ደረጃ ለአፍሪካ ሀገራት የኢንቨስትመንት አማራጮችን እያቀረበች የምትገኝ ሀገር ነች የተባበሩት አረብ ኤምሬትስ። ከዚህ ቀደምም ብዙ ሞክራለች። ከዛ ውጭ ግን በጸጥታና ደህንነት ጉዳዮች ዙሪያ ቀጠናው ላይ የተለያዩ አካባቢዎች የሽብርተኝነትና መሰል እንቅስቃሴዎች እየተደረጉ ከመሆናቸው ጋር ተያይዞ ይሄ ደግሞ የተባበሩት አረብ ኤምሬትስን ከአረቦቹ በተለየ መልኩ በቀጠናው በወታደራዊም በጸጥታውም በደህንነቱም ዘርፍ የተሻለ አቅም ያላትንና በአሜሪካና በአውሮፓ ህብረት ጭምር የምትደገፈውን ከዚህ ቀደም ጦርነቶች ተደጋጋሚ ጊዜ አድርጋ ጠንካራ ወታደራዊ አቅም እንዳላት ያስመሰከረችውን እስራኤልን እንድትጣመር የግድ ብሏታል የተባበሩት አረብ ኤምሬትስን። በዚህ ጉዳይ ዙሪያ የተባበሩት አረብ ኤምሬትስ ከእስራኤል ጋር እየፈጠረች የመጣችው ጠንካራ ስትራቴጂካዊ ግንኙነት ምንም እንኳን በአብርሃም አኮርድ ሌሎች አረብ ሀገራትም አብረዋት እንዲንቀሳቀሱ የሀገርነት እውቅናውንም እንዲያጸኑላት እንዲቀበሏት እስራኤልን በጠላትነት ሳይሆን በወዳጅነት እንዲመለከቷት ለማድረግ በፕሬዝዳንት ዶናልድ ትራምፕ አማካኝነት የወጣውን ይህንን የአብርሃም ስምምነትን መሰረት የሰላም ስምምነትን መሰረት ያደረገ ቢሆንም የተባበሩት አረብ ኤምሬትስ ግን ከእስራኤል ጋር ልዩ የሆነ ፍቅር ውስጥ ወይም ግንኙነት ውስጥ ስላለች አረቦቹ ደስተኛ አልሆኑ። ስለዚህ የተባበሩት አረብ ኤምሬትስ ቀጠናው ላይ ከነ ሳውዲና ከነ ግብጽ ወይም ከሌሎቹ የአረብ ሀገራት የተሻለ የጸጥታ አማራጭ ወይም የጸጥታና የደህንነት አጋር የሚሆን አማራጭ ከማግኘቷን በላይ በጦርነቶች ተፈትኖ ጠንካራ ወታደራዊ አቅም ያለው አገር ከሆነችው እስራኤል ጋር የፈጠረችው ጥምረት በዓለም አቀፍም በቀጠናም ደረጃ አረቦቹም የአረቦቹ መንግስታት ያልጠበቋቸው አካሄዶችን እንዲመለከቱ አድርጓቸዋል። ያ ማለት እስራኤሎች የተካኑበትን አካሄድ ዩኤኢም እየተገበረችው ትገኛለች። በዚህም ስጋት ውስጥ በመውደቃቸው ምክንያት አሁን ቀጠናውን በእጅ ማስገባት የኔ ግል ጉዳይ ስለሆነ ይህንን ቀጠና በቀጥታም ሆነ በእጅ አዙር በእጇ የምታስገባበት ቁልፍን ለበርካታ ቢያንስ ላለፉት 9-10 ዓመታት ይዛን የቆየችው የተባበሩት አረብ ኤምሬትስ። ስለዚህ አሁን የሳውዲ አረቢያና የተባበሩት አረብ ኤምሬትስ ሱክቻ የሚመነጨው አንድም የተባበሩት አረብ ኤምሬትስ ከእስራኤል ጋር ያላትን ጥምረት ማጠናከሯና አረቦቹን ያላማከለ ወይም የተለየ አካሄድን ትከተላለች በሚለው ዙሪያ ከሳውዲና ከሳውዲ አጋር ከሆኑ አረብ ሀገራት በኩል አሁን ላይ ጫናዎች እየመጡና የተለያዩ ጥያቄዎችም መቅረባቸውን ተከትሎ ነው አንዱ። ግን ይህን ስል ጥቅምን መሰረት ያደረገ እንደሆነ መርሳት የለብንም። በሌላ በኩል እንደ ኢራንና ቱርክን የመሰሉ ከእስራኤል ጋር የሚገዳደሩ ከተሳካላቸው የመካከለኛው ምስራቅንም የአፍሪካ ቀንድንም የቀይ ባህርንም ቀጠና መቆጣጠር የሚፈልጉ አገራት የሚያደርጉት እንቅስቃሴ ለነኚህ ሁለት ሀገራትም ሽኩቻ ውስጥ መውደቅ ቀጠናውንም ሰላሙና መረጋጋቱን አግኝቶ እንዳይቀጥል በማድረጉ ረገድ ሚና እንዳለው እየተነገረ ነው። ይሄ ማለት ምንድን ነው? ከእስራኤል ጋር በቀጥታ ጦርነት ውስጥ የገባችው ኢራንን ጨምሮ ቱርክም ብትሆን ቀጠናውን እያተራመሰችው የምትገኘው እስራኤል ነች የሚል አቋም ነው ያላቸው። ላይክዋይዝ ሙሐመድ ቢን ሰልማንም የሳውዲው አልጋወራሽ ንጉስ፣ የግብፁ አልሲሲም ሌሎች የአረብ ሀገራት መሪዎችም በአብዛኛው ይህንን ነው የሚከተሉት። ይሄ ደግሞ በቀጠናው ላይ ያለውን የኃይል አስተላለፍ ስርዓት ከመቀየርም በተሻገረ ወይም ባለፈ ሀገራት ወደየ ብሔራዊ ጥቅማቸው ማማተር ሲጀምሩ ራሳቸውን ሴፍጋርድ ማድረግ የሚችሉት ከጠንካራ ኃይል ጋር በመጣመርና የውስጥና አጠቃላይ በመንግስታቸው በኩል የሚደረጉ የደህንነትና የጸጥታ ጉዳዮች ወይም ሌሎች ኢኮኖሚ አቅሞችን በማደራጀትና በማጠናከር ላይ የተመሰረተ እንደሆነ አሁን ላይ ነገሮች ይፋ እየሆኑ ነው። ስለዚህ ቀደም ሲል እንደገለጽኩላችሁ አንድም የአረብ ሀገር ለአረቡ ቀጠና ዲስታቢላይዝ ማድረግ ወይም መሆን ወይም ደግሞ መበጥበጥ ዋና ምክንያት ተብላ የምትቆጠረው እስራኤልን መጣመር ማለት አረቦችን እንደመካድ ተደርጎ ነው እየተወሰደ ያለው። ስለዚህ የተባበሩት አረብ ኤምሬትስ ከኢራንም ከቱርክ ጋርም ከሌሎቹ የአረብ ሀገራትም ጋር ለምሳሌ ከኳታር ጋርም በቅርቡ ግጭት ውስጥ ከገባችው ከእስራኤል ጋር የፈጠረችው ጥምረት በተዘዋዋሪ አረቦቹ የተባበሩት አረብ ኤምሬትስን ወይም ኢማራቲን እንደ ጠላት እንዲፈርጇትና ለእኛም አደጋ ነች የሚል ስታንድ እንዲኖራቸው አድርጓል። ይሄ ታሪክ ራሱን ሲደግም ነው። ለምንድን ነው ካላችሁ ከዚህ ቀደም የአረቡ ዓለም አገራት ኢራን ላይ ነበር ተመሳሳይ አቋምን የያዙት። አንዴ ደግሞ ኳታር ላይ ይዘዋል። ኳታርን አግልለዋት ነበር። የዩኤኢ ሁኔታ ግን ከዚህ በጣም የተለየ ነው። እናም ቀጠናውን የተባበሩት አረብ ኤምሬትስ የምትቆጣጠረው ከሆነ በእጅ አዙር እስራኤል ነች የተቆጣጠረችው ወይም አሜሪካ ነች።
ስለዚህ የእስራኤል አጀንዳ ነው እኛ ላይ የሚተገበረው የሚለውን አቋም እንዲይዙ አድርጓቸዋል። ይሄ ከሚሆን ደግሞ ቆመን ከምናይ በሳውዲም ቢሆን ከዚህ ቀደም እርስ በርሳቸው እኔ ልቅደም በሚል የተናጠል ጉዞን ሲያደርጉ የነበሩት የተለያዩ የተናጠል እንቅስቃሴዎችን ሲያከናውኑ የነበሩት የአረቡ ዓለም ሀገራት አሁን በደረሰባቸው ስጋትና ባጋጠማቸው የተለያየ ችግር ምክንያት ሳውዲ አረቢያን ወደፊት ስትወጣ እምቢ ለማለት ፍቃደኛ አልሆኑም ወይም አልፈቀዱም፣ እሺ ነው ያሏት። እናም አሁን በዚህ ቀጠና ላይ የተባበሩት አረብ ኤምሬትስ በተለይ በመካከለኛው ምስራቅና በቀይ ባህር ቀጠና ላይ ያላትን ይዞታና የተጽዕኖ መፍጠር አቅም ለማጠናከር በሚል የተጽዕኖ አድማሷንም ለማስፋት በማሰብ ምስራቅ አፍሪካ መጥታለች። ምስራቅ አፍሪካ ላይ ደግሞ ጠንካራ የምትባለው ሀገር ከዩኤኢ ጋር ነች። ሳውዲ አረቢያ ደግሞ ይህንን አልወደደችውም። በተመሳሳይ ግብፅም ይህንን አልወደደችውም። ለምን? ከተባበሩት አረብ ኤምሬትስ ጋር የምትሰራው እስራኤል ከሆነች እና ዩኤኢ ኢትዮጵያን ብትገባ በተዘዋዋሪ እስራኤል ከኢትዮጵያ ጋር እንደተቆራኘች ኢትዮጵያ እንደገባች ስለሚቆጠር በአባይ ውሃ ላይ አሁንም ድረስ ስጋት ውስጥ የጣለቻቸውና ግብፃውያን እስካሁን የሚፈሯት እስራኤል በእጃዙር ኢትዮጵያ ውስጥ እጇ አለ። ስለዚህ በአባይ ውሃ ላይ የሚደረግ የትኛውም ስምምነት ለኔ ስኬት በኔ በኩል ወይም ግብፅ እንደምትፈልገው በውጤት በስኬታማነት እንዲጠናቀቅ ስለማታደርግ ግዴታ ቀጠናውን ወደ ራሳችን የማስገባት እድልን መፍጠር አለብን ወደሚል ሹክቻ ነው የገቡት። ቀደም ሲል እንደገለጽኩላችሁ የሳውዲ መንግስት በርካታ የንግድ ተቋማትን እናም አበሩባት ማለት ነው። ሳውዲ አረቢያ ኢትዮጵያንን በእጇ ብታስገባ ደስ ይላታል። ነገር ግን ስለተቀደመችና የሳውዲ አረቢያ ቀጠናዊ እንቅስቃሴ ከእስራኤል ጋር የሚቃረን ስለሆነ ኢትዮጵያ ላይ የሚኖራት ተጽዕኖ ያነሰ ነው የሚሆነው። ለምን? እስራኤል ኢትዮጵያ ላይ ማንም ሀገር በቀጠናው ሙሉ የተጽዕኖ መፍጠር አቅምን ከእጇ እንዲወስድ አትፈቅድም። በበርካታ ምክንያቶች እስራኤል ከኢትዮጵያ ጋር ራሷን እንደ አንድ ነው የምትቆጥረው፣ ወይም የደም ግንኙነት የዘር ግንኙነት እንዳላት ታስባለች። ላይክዋይዝ አረቦቹም ኢትዮጵያን ዳግማዊ እስራኤል ሲያደርጉ ነው እስካሁን የመጡት። አሁን ደግሞ ነገሮች በተወሰነ ደረጃ ለውጥም ቢያሳዩ ነገር ግን የተባበሩት አረብ ኤምሬትስ እስራኤልን ከኋላ አስከትላ ኢትዮጵያ ውስጥም በምስራቅ አፍሪካ ቀጠናም በቀይ ባህር ቀጠናም የምታደርገው እንቅስቃሴ ብሎም በተሻግሮ ወደ መካከለኛው ምስራቅም እየተስፋፋ የመሆኑ ጉዳይ በቀጣይ እያንዳንዳችን ለእስራኤል ጥቃት ሰለባ የመሆናችን ጉዳይ አይቀሬ ስለሆነ ዲፌንድ ማድረግ አለብን። አይዘር እነኚህን ሀገራት ከዚህ ቀጠና ተጽዕኖ መፍጠር ማስወጣት ወይ መገዳደር አሊያም ደግሞ እንዳይደርሱባቸው የማድረግ ስራን መስራት አለብን ብለው ገብተው ነው እንዳይደርሱብን የማድረግ ስራን መስራት አለብን ብለው ነው እንግዲህ ወደዚህ ፉክክርና ውዝግብ ውስጥ የመጡት። ታዲያ አሁን ምን ተፈጠረ? አሁን 3 ዋና መሰረታዊ ለውጦች በመካከለኛው ምስራቅም በምስራቅ አፍሪካ ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ተከስቷል። አንደኛው የሶማሌላንድ ጉዳይን የሚመለከት ነው። ሁለተኛው የመንን የሚነካ አጠቃላይ ቀጠና ውስጥ ያለውን ጉዳይ ከሱዳንም ጋር በሌላ በኩል ደግሞ ከቀይ ባህሩ ሁኔታ ጋርም በማያያዝ የሚታይ ነው። ሌላኛው ጉዳይ በዓለም አቀፍ ደረጃ ትልቅ የመነጋገሪያ ጉዳይ አጀንዳ የሆነውና አሁንም ድረስ መነጋገሪያነቱ የቀጠለው የኢራንና የእስራኤል በሌላ አነጋገር የአሜሪካንና የኢራን ጉዳይ ነው። እነኚህ ለውጦች አሁን ተከስተዋል። ምንድን ናቸው? በተወሰነ ደረጃ የተለያዩ ነጥቦችን እያነሳን አንድ ባንድ እናያቸው። የምስራቅ አፍሪካውን ጉዳይ ስንመለከት በምስራቅ አፍሪካ ቀጠና ከደቡብ ሱዳን በኋላ ከ2011 እንደ አውሮፓውያን አቆጣጠር የደቡብ ሱዳን የሀገርነት ዕውቅና በኋላ በ2026 የሀገርነት ዕውቅና ያገኘች የራስ ገዝ ደረጃ ላይ የነበረችው የቀድሞዋ ሶማሊያ ግዛት አሁን ደግሞ ራሴን ችያለሁ በእስራኤልም በሌሎች 3 ሀገራት በእጃዙር የሀገርነት ዕውቅናን አግኝቻለሁ በሚል ራሷን እንደ ሀገር በምትቆጥረው ሶማሌላንድ መካከል ተፈጠረው ጉዳይ ቀጠናውን ወደ ተለየ ኃይል ፉክክር ወይም ደግሞ የአጠቃላይ ጂኦ ስትራቴጂካዊ ኃይል አሰላለፍ ስርዓት ውስጥ ከቶታል። ምንድነው እዚህ ጋር የተፈጠረው ነገር? ቀደም ሲል የነገርኳችሁን ዋና መሰረታዊ ቁርሾን መሰረት አድርጉና ቀጠናው ላይ እየተፈጠሩ ያሉ ነገሮችን ለማየት እንሞክር። የሶማሌላንድ ሀገር ሆኖ መምጣትን ሶማሊያ ትደግፈውም ሶማሊያን ዲፌንድ እናደርግላታለን እንጠብቃታለን ብለው ከሶማሊያ ጎን የተሰለፉ በሌላ አነጋገር ከእስራኤልና ከተባበሩት አረብ ኤምሬትስ ብሎክ ውጪ የሆኑ የግብፅን የሳውዲ አረቢያን አጀንዳ የሚደግፉ ኃይሎች ተቃውመውታል። እናም አቋማቸው በሶማሌላንድ ላይ ምንድነው? ሶማሌላንድ ወደ ሶማሌነቷ እንድትመለስ ወይም ወደ ሶማሊያ ወደ ሞቃዲሾ ማዕከላዊ መንግስት ፊቷን እንድታዞርና ለማዕከላዊ መንግስቱ እጅ እንድትሰጥ
የሚያደርግ አካሄድን ነው የሚመርጡት። አሁንም ያሉበት ያ ነው። በአንጻሩ የሶማሌላንድ እንደ አዲስ አገር መሆን ደግሞ ምክንያቱም 1960ዎቹ በጁን 26 1960 እንደ አውሮፓውያን አቆጣጠር ሶማሌላንድ ከቀድሞዋ ቅኝ ገዢዋ ከእንግሊዝ ምክንያቱም ሶማሌላንድ ቀድሞ ምን ነበር የሚባለው? ብሪቲሽ ሶማሌላንድ ነበር የሚባለው። ስለዚህ ከቅኝ ግዛት ነፃ በወጣችበት ጊዜ ወደ 35 የሚቆጠሩ ሀገራት ዕውቅና ሰጥተዋት ነበር በወቅቱ በተለያዩ ምክንያቶች። በዚያድ ባሬ መንግስት አምባገነንነትም ልክ ኤርትራን ኃይለሥላሴ በፌዴሬሽንነት ለመመለስ እንደሞከሩት ዚያድ ባሬ ደግሞ በኃይል ሶማሌላንድን ወደ ራሱ ለመጠቅለል ፈልጎ ሶማሊያም ለውድቀት ሶማሌላንድም ከሶማሊያ ተገንጥላ እስካሁን ድረስ ሶማሊያዊ ፖለቲካ አይመቸኝም የራሴ ነው የሚል አቋም ይዛ እንድትቀጥል አስገድዷታል። የተከፈለው መስዋዕትነት ቀላል የሚባል አይደለም። ስለዚህ ከነኚህ ከሶማሊያ ከሞቃዲሾ መንግስት ደጋፊዎች በተቃራኒ የቆሙት የሶማሌላንድን አገርነት ዕውቅናን ማግኘት የሚፈልጉት ደግሞ እነ ተባበሩት አረብ ኤምሬትስ፣ አሜሪካ፣ እነ እስራኤል፣ የአውሮፓ ህብረትም ኢቨን እንግሊዝም ራሷ ምክንያቱም ከአውሮፓ ህብረት በብሬግዚት ዲል ወይም ስምምነት አማካኝነት ወጥታ ራሷን ችላ ነው እንግሊዝ የምትንቀሳቀሰው እና እንግሊዝም ጭምር በሶማሌላንድ ይዞታ እንዲኖራቸው ይፈልጋሉ። ያ ማለት እነኛ ሀገራት ሶማሌላንድ ገብተው የባህር ኃይል፣ የጦር ሰፈር መገንቢያ ወዘተረፈ ቦታ አላቸው ማለት አንደኛ እነ ሳውዲ አረቢያ በቀጠናው ላይ የሚፈልጉትን ተጽዕኖ የመፍጠር አቅምና ወይም ቀጠናውን የመቆጣጠር እድላቸው ይቀንሳል። ቀጠናውን በማንዴትነት ወይም የቀጠናውን ሰላምና ደህንነት የማስጠበቁን ስራ በኃላፊነት ተቀብለው ማንዴታቸውን ለመወጣት እክል ይፈጥርባቸዋል። ቢኮዝ ሌላ ተገዳዳሪ ተቀናቃኝ ከነሱ ኃይል ምናልባት የተሻለ አቅም ያለው ጦር ስለሚገባ። በሌላ በኩል ደግሞ ሳውዲ አረቢያን እንደ ዋና የፋይናንስ ምንጭና ኢትዮጵያን የውሃ ማማ እንደምንላት የገንዘብ ወይም የፋይናንስ ቋቷ አድርጋ ለምትጠቀመው ግብጽ ደግሞ የሶማሌላንድ አገር ሆኖ መምጣት የበርበራ ወደብን ለኢትዮጵያ በነፃ እንደመጠቀም ወይም ለኢትዮጵያ ትልቅ እድልን እንደመፍጠር ይታያል። ስለዚህ የግብጽ ዋና ቀጠናዊ ስትራቴጂካዊ ፖሊሲዋ አባይን ውሃን መሰረት ያደረገ ስለሆነ ኢትዮጵያ በባሌም ሆነ በቦሌ የወጪ ገቢ ንግዷን የምታከናውንበት መንገድ ካገኘች እኛን ምናልባትም ላታናግረንም ሁላ ትችላለች፣ ከኛ ጋር ስብሰባም ላትቀመጥ ትችላለች የሚል ሐሳብ ያላቸው ግብጾች። ስለዚህ የሶማሌላንድ ጉዳይ አገር አለመሆኑ ይሻላል። አገር እንኳን ቢሆን በሶማሊያ መንግስት በኩል ነው እንጂ ዕውቅናው መሆን ያለበት በሶማሌላንድ በራስ ገዟ መንግስት በኩል መሆን የለበትም ነው። ለምን? ኢትዮጵያ በዛ ጋር ያስገባች ያለቻቸው መሳሪያዎች ወይም ደግሞ የምታደርጋቸው የንግድ እንቅስቃሴዎች አሁን በአርጌሳ መንግስት በኩል ቀጥተኛ ፍተሻ አይደረግባቸው። ነገር ግን በሶማሊያ መንግስት በኩል የሚደረግ ከሆነ ቀጥተኛ ፍተሻ ይደረጋል። ይሄ ማለት የኢትዮጵያን አጠቃላይ ከደህንነትና ከወታደራዊ ጉዳዮች ጋር የተገናኙ መረጃዎችን ሶማሊያ በእጃዙር ለነ ግብጽና ለነ ሳውዲ አረቢያ እንድትሰጥ ያስችላታል ማለት ነው። ሌላው ይህንንም ወደብ መስጠት አልችልም አልፈልግምም ብትል ሶማሊያ እድል ይኖራታል እንደማለት ነው። ስለዚህ በምስራቅ አፍሪካ የሶማሌላንድን ጉዳይ መሰረት አድርጎ የተነሳው ውዝግብ ሄዶ አሁን ክላይማክስ ላይ ደርሷል። ያ ክላይማክስ ምንድነው? የሶማሊያው የሞቃዲሾ የማዕከላዊ መንግስት ሳውዲ አረቢያን በቀጥታ በሶማሌላንድ ውስጥ ወታደራዊ ጣልቃ ገብነት እንድታደርግ ጋብዟታል። ለምኗል፣ ጠይቋል፣ በመግለጫም አስታውቋል። ምን ብሎ ነው ያለው? ሶማሌላንድ አሁንም የሶማሊያ ግዛት ስለሆነች በግዛት ውስጥ ያለውን መንግስት ህገወጥ መንግስት ለመገልበጥ ወይም ለመቀየር በሶማሌላንድና በሶማሊያ ማዕከላዊ መንግስት መካከል ያለውን ግንኙነት ለማጠናከር ወይም ወደ ሰላም ለመመለስ ሁኔታዎችን የማደናገር ወይም ደግሞ እንቅፋት እየፈጠረ የሚገኘውን ኃይል በቀጠናው መጀመሪያ ማስወገድና ወይም ደግሞ ቦታ ማስያዝና ይህንን ግንኙነት ማጠናከር ይቻላል የሚል እቅድ ስላላቸው ሳውዲ አረቢያ ምናልባት ወደ ሶማሌላንድ ልትገባ የምትችልበት እድል አለ እየተባለ ነው። ይሄ በመግለጫም ተረጋግጧል። ይሄንን ባሉ በሰዓታት ልዩነት ግን ሌላ አስገራሚ ነገር ተከስቷል። ምንድነው እሱም? እስራኤል ሳውዲ አረቢያ የሶማሌላንድ ግዛት ውስጥ ወታደሮቿን የምታሰፍር ወይም ይዛ ለመግባት ሙከራ የምታደርግ ከሆነ ሶማሌላንድን ሙሉ በሙሉ ለመጠበቅ የሚያስችል ወታደራዊ ስምምነትን ከአርጌሳ ጋር ትፈራረማለች። ለመፈራረም አሁን ኦልሬዲ ዝግጅት ላይ ነች። ይህንን የእስራኤል መንግስትም አስታውቋል። የሶማሌላንዱ መንግስት ከአርጌሳ ቤተ መንግስት በይፋ መግለጫ ሰጥቶ አስታውቋል። ከዛም ባለፈ አዋጆችን አውጥቶም ምንም አይነት እንቅስቃሴ ህጋዊ መንገድን ብቻ የተከተለ እንዲሆን አስጠንቅቋል። ስለዚህ አሁን ምንድነው? እስራኤልና ሳውዲ አረቢያም ሊፋጠጡ ነው ማለት ነው በሶማሌላንድ ጉዳይ። ይሄ ደግሞ ሌላ ቀጠናዊ ቀውስን ከማምጣቱም ባለፈ ለንደን የተባበሩት አረብ ኤምሬትስና ኢትዮጵያ ያሉ ሀገራት እፎይታን ሊፈጥር ይችላል።
ለምን ሁለቱ ሀገራት በቀጥታ የሚገናኙበትና ቁርሾ ውስጥ የሚገቡበት ሁኔታ ካለ እስራኤል ሳውዲ አረቢያን በአሜሪካ አማካኝነት እጅ ልታሰጥ የምትችልበት እድል ሊኖር ይችላል። ይሄ ደግሞ ሳውዲ አረቢያን ድጋሚ በቀጠናው እንድትሸነፍ ወደ መሸነፍ ሊያመጣት ይችላል ማለት ነው። ይሄ ደግሞ ሳውዲ አረቢያ በቀጠናው ያላትን ጀሌዎቿም ወይም አብሯት የሚንቀሳቀሱ እንደ ግብጽ ያሉ ሀገራትም ቱርክም ተጽዕኖአቸው እንዲቀንስ ያደርጋል። ይሄን ደግሞ ፈጽሞ አይፈልጉትም። ስለዚህ ውዝግብ ይፈጠራል። እንግዲህ ምን ሊሆን ይችላል? ማን ሊያሸንፍ ይችላል? አብረን እናየዋለን ወይ በምን መልኩ ይፈታል የሚለውም ማለት ነው። ሌላው የየመኑ ጉዳይ ነው። የየመኑ ጉዳይ ደግሞ ሳውዲ አረቢያና የተባበሩት አረብ ኤምሬትስን በቀጥታ የሚያላትም ነው። ላለፉት 8 ዓመታትና 9 ዓመታት ያክል ጊዜ ሶኮትራ ደሴትን ጨምሮ ደቡባዊ ለህንድ ውቅያኖስ ዳርቻ የቀረበውን ወይም ለህንድ ውቅያኖስ የቀረበውን የባህር ዳርቻ ወይም የብስ ግዛት የየመንን ማለት ነው። ይሄ የደቡባዊ የየመን የሽግግር መንግስት በሚል የተቋቋመውን የካውንስል ስትረዳ የነበረችው የተባበሩት አረብ ኤምሬትስ መልቀቋን ተከትሎ ከየመን ሳውዲ አረቢያ ወደ የመን ሙሉ በሙሉ ገብቻለሁ እያለች ነው። እንደውም ያ ብቻ አይደለም። የተባበሩት አረብ ኤምሬትስ በሌላም ቀጠናዊ ጉዳዮችና በአጠቃላይ እየሆነ ስላለ ሁኔታ በሚመለከት እውቅና ወይም ይሄ ኖሃው ወይም ስለዛ ነገር የሆነ የሚያውቁት ነገር የላቸውም፣ እንዳይኖራቸውም ያደርጋል ወይም አድርጓል። ነገር ግን እዚህ ጋር አንድ መገንዘብ ያለብን ነገር የሳውዲ አረቢያና የተባበሩት አረብ ኤምሬትስ በየመን ጉዳይ ፊት ለፊት መገናኘት ወይም ደግሞ ውዝግብ ውስጥ መግባትና አንዱ አንዱን ለማጥፋት አንዱ አንዱን ለማዳከም እያደረጉት ባለው እንቅስቃሴ የተነሳ ቀጠናውን ለሌላ ለሶስተኛ ወገን እየጋበዙት ይገኛሉ። ይሄ ደግሞ ሶስተኛ ወገን ማን ነው? ኢራን። አረቦቹ ሳይስማሙ ሲቀሩ ፋርሶቹ ወደዚህ ይመጣሉ። ፋርሶቹ ወደዚህ እንዲመጡ የማትፈልገው ደግሞ በቀጠናው እጇን ወታደራዊ አቅሟን አፈርጥማ እጇን አርዝማ የምትገኘውን እስራኤልን በመጠቀም ኢራንን ድጋሚ ድባቅ ልትመታ ወይም የውዝግብ ማዕከል ልታረጋት ሙከራ እያደረገች ነው የምትገኘው። እንደሚታወቀው ኢራን አሁን ላይ አሜሪካ ሰራሽ የሆኑ ኢቭን የኤለን ማስክን የስታርሊንክ ኢንተርኔት ወዘተረፈ መዘጋቱን ተከትሎ በአገሪቱ ባለው ነውጥ ምክንያት ኤለን ማስክ የስታርሊንክን የሳተላይት ኢንተርኔት በነጻ ተጠቀሙ ብሎ ለቬንዙዌላውያን እንደከፈተው ሁላ ለኢራናውያንም ለመክፈት ቢሞክርም ራሽያ ይህንን ጉዳይ በዝምታ አላልፈውም በሚል ማክሸፊያ ሌላ መሳሪያ ሰጥታቸዋለች፣ የራዳር ሲስተምን መጠበቂያ። ስለዚህ 80% የሚሆነው የስታርሊንክ እንቅስቃሴ አሁን ላይ ኦልሬዲ ጃም ተደርጓል ወይም ደግሞ ኢንተርሴፕት እንደተደረገ ነው ወይም እንደተቋረጠ አሊያም ደግሞ ሌላ ተመሳሳይ ጥቃት እንደተፈጸመበትና ወይም ይሄ ምንድነው የካውንተር አታክ እርምጃ እንደተወሰደና ከኢራን በኩል ሊያፈተልኩ የሚችሉ ወይም ሊገኙ የሚችሉ መረጃዎችን እንዳታገኝ አሜሪካ እስራኤልም እንዳታገኝ በዚህ በስታርሊንክ ሳተላይት አማካኝነት ክልከላ ተደርጎባታል። ከዚህም ባለፈ አካሄዱ ምን እየሆነ ነው የመጣው? ኢራንን ራሽያና ቻይና ሊረዷት የተባበሩት አረብ ኤምሬትስን ጨምሮ በአረቡ ብሎክ ያሉ አሁንም ድረስ ከአሜሪካ ጋር ጥሩ ግንኙነትን መፍጠር የሚፈልጉትን ደግሞ በእስራኤል ፊት አውራሪነት ቀጠናው ላይ የአሜሪካን የውጭ ግንኙነት ፖሊሲ የሚያስፈጽሙ መንግስታት ሆነው ህብረታቸውን አጠናክረው አጌኒስት ኢራንና አጌኒስት የምስራቁ ብሎክ ባላንጣ ወይም ተቃራኒ እንዲሆኑ ለማድረግ ነው ጥረት እየተደረገ ያለው። ይሄ ማለት ምን ማለት ነው? አሜሪካ እስራኤል የመካከለኛው ምስራቅ ቀጠናን ጨምሮ የምስራቅ አፍሪካንም የዓለም አቀፉን የንግድ መስመርንም ኦን ቢሃፍ ኦፍ አሜሪካና የአውሮፓ ህብረት በመሆን ወይም በመወከል ኢትዮጵያ እንደ ዋና አጋር ተይዛ የምትመራበት ቀጠናዊ ስትራቴጂን ነድፋ እየተንቀሳቀሰች በመሆኗ የዚህ እንቅስቃሴ ዋና ታርጌቱም እና ዋና ደግሞ ማጠንጠኛ አጀንዳውም እስራኤልን ወደፊት ማምጣት ነው። እስራኤልን ወደፊት ማምጣት ማለት የቀጠናው ዘዋሪ አገር እንድትሆን ለማድረግ ማለት ነው። ስለዚህ የተባበሩት አረብ ኤምሬትስ ከእስራኤል ጋር የፈጠረችው ግንኙነትና እየሄደች ያለችበት መንገድ አረቦቹን ተከዳን አንድ፣ ሌላ ደግሞ በቀጣይም የጸጥታ ስጋት ተፈጠረብን የሚል ስጋት ውስጥ ስለጣላቸው እርስ በርስም አጌኒስት ሆነዋል። በተመሳሳይ እስራኤልና ከእስራኤል ጎን የቆሙ አገሮች ላይ አጌኒስት ሆኖ እየተራመዱ ነው ማለት ነው። እነ ሳውዲ አረቢያ ደግሞ የእስራኤልን የበላይነት ስለማይፈልጉና እስራኤል በቀጠናው የበላይ ከሆነች የእያንዳንዳችንን አገር
መረጃ በመሰለል ለምዕራባውያን ሀገራት ትሰጣለች በሚል ስጋት የተነሳ በቀጣይ ሊመሰርቱ ያሰቡትን የአረብ ኔቶ ለመመስረት ዝግጅት እንዲያደርጉ ምክንያት ሆኗቸዋል። ለምን? ዳይሬክት ትሬት ውስጥ ነን የሚል አይነት ሐሳብ በእስራኤልና በምዕራባውያን ሀገራት በኩል ቀጥተኛ ጥቃት ውስጥ የጥቃት ሰለባ የምንሆንበት አይነት አዝማሚያ ውስጥ ነው ያለነው፣ ሁኔታ ውስጥ ነው ያለነው የሚል አቋም እንዲይዙ አድርጓቸዋል። አይታችሁ ከሆነ ለዚህ ነው ከዚህ ቀደም በሃይማኖታዊ አይዲዮሎጂ ወይም አስተሳሰብና የእምነት መሰረት የተነሳ ልዩነት ውስጥ የገቡት። በእርግጥ የእምነት መሰረት ማለት ባይቻልም በአንዳንድ አስተሳሰቦች በሃይማኖት ውስጥ በሚራመዱ አስተሳሰቦችና በዶግማ ወይም በሕግ የተነሳ ልዩነት ውስጥ አሉ በመባል እንግዲህ ስማቸው የሚጠቀሰው ሳውዲ አረቢያና ኢራን እነኛ የሺያ ሙስሊም እነኛ የሱኒ የአህለል ሱናዎች ዘብነን ብለው ነው ራሳቸውን የሚቆጥሩት። ተቃርኖ ውስጥ የነበሩ እነኚህ ሁለት ሀገራትም ጭምር ወደ አንድ ጎራ እንዲመጡ እድል እየተፈጠረ ነው ያለው። ቀደም ሲል ካስታወሳችሁ እድልም አለ፣ ነገር ግን ስጋቱ እያየለ ነው። ስለዚህ አሁን እስራኤል በቀጠናው አንደኛ ሀገር ወይም ደግሞ ዘዋሪ ሀገር ሆና እንድትወጣ ሊያስችላት ያለውን ወደ መጨረሻ ደረጃ እየደረሰ ያለውን የተለያዩ ደሴቶችን መያዝና ስትራቴጂካዊ የንግድ ቀጠናዎችን መቆጣጠር ብሎም በቀጠናው የተሻለ ሰላምና ደህንነቱ የተጠበቀ ቀጣይነት ያለው ልማት እንዲመጣ ለማድረግ አረቦቹ እርስ በርስ ከመባላት በተለይ ከሳውዲ አረቢያ የተባበሩት አረብ ኤምሬትስ ውጭ ያሉ ከሳውዲ አረቢያ ጎን የቆሙ ሀገራትና ኢራንንም መምጣቷን የሚፈልጉ ሀገራት ኃይል ማደራጀት ማሰባሰብ ለሚፈልጉ ሀገራት የኢራንም መጨመር የቱርክም መጨመር እንደ እስላም ሀገር ወይም እንደ ነን አረብ ሙስሊም ሀገር ጥቅም አለው ብሎ በማመን እየተንቀሳቀሱ ነው። ከዚህ ቀደም በኳታር በነበረው ስብሰባ ይህንን የአረብና የሙስሊም ሀገራት ኔቶ ጦር እናቋቁም በሚል የመሪነቱ ሚና ለመያዝ ሙከራ ስታደርግ የነበረችው ግብፅ አሁን በሳውዲ አረቢያ ተበልጣ እጅ ሰጥታ ሳውዲ አረቢያ የመሪነቱን ቦታ ተቆናጣለች። ለተባበሩት አረብ ኤምሬትስ የሳውዲ አረቢያ የቀጠናውን መሪነት መቆናጠጥ ደግሞ ሌላ ቀጠናዊ ብሔራዊ ጥቅምን ለማሳካት እክል የሚፈጥር ጉዳይ ነው። ስለዚህ ይህንን መቀልበሱን በእስራኤልም ወይ በአሜሪካ ወይ በሌላ አንግል ወይም በሌላ በእጃዙር ትገፋበታለች፣ እንድትገፋበት ያስገድዳታል ማለት ነው። ከሰሞኑ የመንን የለቀቀችው የተባበሩት አረብ ኤምሬትስ ሳውዲ መራሹ ጦር የመንን ሙሉ በሙሉ በመቆጣጠሩ ብቻ ሳይሆን አሁን ላይ የትኛው ቀጠና ነው ስትራቴጂካዊ አዋጭነት ያለው ቤኔፊት ያለው እነኛ አዳዲስ ሀገራት ወደዚህ ቀጠና ሲቀላቀሉ የሚለውን ጉዳይ በደንብ መፈተሽ ያስፈልጋል። በዚህ ረገድ እስራኤል እንደ ኢትዮጵያና የተባበሩት አረብ ኤምሬትስ ኬንያን ራሷ ሶማሊያን የመያዟ ጉዳይ ቀጠናው ላይ የምታደርሰውን ተጽዕኖ ከማጠናከሩም በላይ አዳዲስ የኃይል አስተላለፍ ስርዓቶች እንዲመጡና ምዕራብ ዘመም የፖለቲካ አውድ እንዲፈጠር የፊሎሶፊ እምነት እንዲኖር ሊያደርግ ይችላል በመንግስት መዋቅር ውስጥ። ስለዚህ በዚህ ሁኔታ ውስጥ የሚገኘው የመካከለኛው ምስራቅና የአፍሪካ ቀንድ ቀጠና አሁን ላይ እየተለወጡ በመጡ ለውጦች ምክንያት በቀጣይ ምን ሊሆን ይችላል የሚለው ጉዳይ ሁሉንም ሰው እንዲያሳስብ አድርጎታል፣ ወይም ለሁሉም ሰው አሳሳቢ ሆኖ እንዲቀጥል አድርጎታል። በተለይ የሶማሌላንድ ጉዳይ ውስጥ ሳውዲ አረቢያ የምትገባ ከሆነ ለኛ ካለው ቀረቤታ አንጻርና ኢትዮጵያ በሶማሌላንድ ውስጥ ካላት ጥቅም አንጻር ግዴታ ሳትወድ በግድ ጦሯን ወደ ሶማሌላንድ እንድታንቀሳቀስ ወይም ድንበር አካባቢ በተጠንቀቅ እንዲቆም ልታደርግ የምትችልበት እድል ሊፈጠር ይችላል። እናም ኢራንን ከፋርሶቹ ምድር ያው ከመካከለኛውም ቢሆን ግን ከደቡብ ምስራቅ እስያ አካባቢ እንደምትገኝ ነው የሚነገረው ከነ ፓኪስታን ከነ አፍጋኒስታን ቀጥላ ኢራን። ስለዚህ እዛ አካባቢም ያለችውን ኢራንን ፓኪስታንን ጨምሮ ወደ ሳውዲ ብሎክ which means ቀደም ሲል መግቢያ ላይ እንደነገርኳችሁ ሳውዲ አረቢያ ቀጠናውን ለመቆጣጠር ሃይማኖትን እንደዋና ስትራቴጂካዊ ግብ መምቻ አድርጋ እየተጠቀመችው ስለሆነ ከሙስሊም ሀገር ከሆነችው ፓኪስታን ጀምሮ እስከ ሳውዲ ድረስ ያሉትን ኢራንን ጨምሮ ሌሎች ሀገራትንም ያቀፈ ቀጠናዊ ስብስብን እና የአረብ ኔቶን ለመመስረት ጥረት እያደረገች ነው የሚገኘው። በአንጻሩ ሴኩላሪዝምን የምትከተለውና በቀጠናው ላይ የአሜሪካ መራሹን የምዕራቡ ዓለም አጀንዳን ለማስፈጸም ጥረት የምታደርገው እስራኤል የተባበሩት አረብ ኤምሬትስን እንደ ኢትዮጵያ፣ ሶማሊያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ ሌሎችም በዚህ በምስራቅ አፍሪካና በመካከለኛው ምስራቅ ቀጠና ያሉ ከእስራኤል ጋር በጥምረት መስራት የሚፈልጉ አገራትን በእርግጥ በቁጥር ብዙ አይደሉም። በተለይ በመካከለኛው ምስራቅ በአፍሪካ ነው ብዙ። ለምሳሌ እንደ ካሜሮን፣ ኢኳቶሪያል ጊኒን የመሳሰሉ አገራት ከእስራኤል ጋር እየሰሩ ነው።
እነኚህን ሀገራት ማጣመርና ቀጠናውም በአፍሪካም ደረጃ በመካከለኛው ምስራቅም ተጽዕኖ መፍጠር ትፈልጋለች። በራሷ ያላት አቅም ደግሞ ወታደራዊ አቅም ደግሞ በጣም ከፍተኛ ነው። እናም ይሄ የጸጥታ ጉዳይ ይሄ የቀጠናውን ኃይል የማሰባሰብና ወደ አንድ የማምጣት ጉዳይ ሄዶ ወደ ምን እየተጠጋ ነው ወደ ምን እየመጣ ነው ብለን ስንደመድም ወይም ለመደምደም ስንሞክር በዓለም አቀፍ ደረጃ ልዕለ ኃያላን ሀገራቱ የየራሳቸውን ሳተላይት በመሰብሰብ ደጋፊ የሚሏቸውን ወይም ደግሞ የነሱ ደጋፊ የነሱ ተከታይ የሚሏቸውን አገራት በመሰብሰብ የዓለምን ስርዓት ለመዘወር ለሚያደርጉት እንቅስቃሴ እንደ ግብዓት ለመጠቀም ዋና ቱል ሆኖ እያገለገለ ነው። ለምን ከተባለ በአውሮፓ እንግሊዝን ጨምሮ እንደነ ፈረንሳይ፣ ጀርመን የአውሮፓ ህብረትን የሚዘውሩ ሀገራት ለአሜሪካ እድል እንዲሰጡ አሜሪካ መሪነቷን እንድታስጠብቅ ግን ደግሞ እንደ ቅድመ ሁኔታ ዩክሬንን ዲፌንድ እንድታደርግ ራሽያን እንድትከላከል እያደረጉ ነው ያሉት። የአፍሪካ ህብረት ወሳኝ ዘዋሪ የሆነችው ኢትዮጵያን ጨምሮ እንደ ግብጽ ያሉ ሌሎች በአፍሪካ ውስጥ ጠንካራ ወታደርና ኢኮኖሚ ያላቸው የሚባሉ አገራትን ወደ ራሷ ለመሳብ ሙከራ እያደረገች ነው አሜሪካ። ነገር ግን አፍሪካ ውስጥ እንደ ሳውዝ አፍሪካ ያሉና ናይጄሪያን የመሰሉ አገራት ከአሜሪካ በማፈንገጥ ወደ ራሽያ የማማተራቸውና ወደ ቻይና ዞር የማለታቸው ጉዳይ ይህንን ጉዳይ ፈተና ውስጥ ጥሎባታል። ለዚህም ነው የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቅጽበታዊ የወታደራዊ ኦፕሬሽን ጎትታ ከሀገሯ አስወጥታ ጠፍንጋ አሜሪካ በማስገባት ፍርድ ቤት የገተረችው አሜሪካ ለአፍሪካም ለመካከለኛው ምስራቅም ለሩቅ ምስራቅም በተለይ ለደቡብ ምስራቅ እስያ ሀገራትና ለተቀሩት የላቲን አሜሪካ ሀገራት ወየውላችሁ የሚል ወይም መጣውባችሁ የሚል መልእክትን ያስተላለፈችው። ቢኮዝ ይሄ ጉዳይ በአፍሪካ የሚቀጥላል ነው። ለምን ከተባለ አሜሪካ በዓለም አቀፍ ደረጃ ማደራጀት ለምታስበው ኃይልና አቅሟን ተጽዕኖ የመፍጠር አቅሟንና የተጽዕኖዋን አድማስ የምታሰፋበትን ዓለም አቀፍ አውድ መፍጠር ስለምትፈልግ ያንን የሚቀናቀን ሀገር እንዲኖር አትፈልግም። በተለይ በሶስተኛው ዓለምና ይሄ በማደግ ላይ ባሉ ሀገራት በስፋት በሚገኙበት አህጉራት የዚህ አይነት ድምጾችን መስማት አትፈልግም። ለዚህ ነው ሳውዲ አረቢያና ኢትዮጵያ እንደዚሁም ናይጄሪያ ላይ ትኩረት በማድረግ እንቅስቃሴ እያደረገች የምትገኙ። በሌላ በኩል እነ ራሽያና እነ ቻይና ደግሞ አረቦቹንም ጭምር ወደ ራሳቸው በመያዝ በተለይ ኢራንንም በመያዝ አረቦቹም ወደ አዲስ የዓለም አቀፍ ስርዓት ለውጥ ውስጥ እንዲመጡ ወይም ያንን አሳሰብ ይዘው ወደዛ ለመሻገር የሚደረገው ግድድር ውስጥ ተሳታፊ እንዲሆኑና ወደ ምስራቁ ብሎክ እንዲያዘምሙ እንዲያጋድሉ ለማድረግ ሙከራ እያደረጉ ነው የሚገኙ። ስለዚህ በዚህ ውስጥ ለዚህ ዓለም አቀፋዊ ፉክክር በግብዓትነት እንደ ዋና አጋርነት ለማገልገል ፊታውራሪ ሆነው የየቀጠናቸውን አገራት መሪ በመሆን ለነኛ አገራት ሰረንደር ሊያረጉ ራሳቸውን ሊያስገዙ እየጣሩ ካሉ አገራት መካከል እና ቀጠናዎች መካከል የመካከለኛው ምስራቅ አንዱ ነው። በመካከለኛው ምስራቅ የሚገኙ አገራት በተለይ የአረቡ ባህረ ሰላጤ በነዳጅ የናጠጡ ቢሊዮነር ሀብታም አገራት መካከል ደግሞ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ይገኛሉ ማለት ነው። ይሄንን የግሎባል ኦርደር እንዲመጣ የሚደረገውን በተለይ በምስራቁ ብሎክ በነ ራሽያ በነ ቻይና በአጠቃላይ በብሪክስ ስብስብ በኩል የተነሳውን አጀንዳ እውን እንዲሆን በመደገፉ ረገድ እነ ሳውዲ መሪነቱን ይዘው ቀጠናውን ወክለው እዛ ስብስብ ውስጥ ትልቅ ድርሻ ያለው ኃይል ሆነው የሚወጡ ከሆነ በቀጣይ ከነዳጅ የተለየ የኢንዱስትሪና የቱሪዝም መሰረት ያለው ኢኮኖሚን ለመገንባት በዓለም አቀፍ ስርዓት ውስጥም ተጽዕኖ ፈጣሪና ትልቅ ተጫዋች ለመሆን ተዋናይ ለመሆን ስለሚረዳቸው እስከዛ ድረስ አስበው ነው እየሄዱ ያሉት። ስለዚህ የቀይ ባህር ቀጠናንም ይሁን የምስራቅ አፍሪካ ቀጠናንም ይሁን የመካከለኛው ምስራቅን ጉዳይ እኔ ነኝ የምዘውረው ብሎ መገዳደራቸው እዛው አካባቢ ላይ ብቻ የሚያልቅ አጀንዳ አይደለም፣ እየሆነም አይደለም፣ መሆኑንም አያሳይም። በሌላ በኩል ደግሞ ስታተስ ኮ እንዲቀጥል አሁን ግን በተለየ መልኩ የምዕራባውያንን አጀንዳ ወይም የምዕራባውያን የነበረው ፖሊሲ በተለየ አውትሉክ ተደግፎ የበለጠ ጠንካራው ነው አገራት ላይ እንዲሰራ ለማድረግ እስራኤል ይሄንን ቡድን መምራት ትፈልጋለች፣ ቀጠናውን መያዝ ትፈልጋለች። በቀጣይ አሁን በሶማሌላንድ ጦር ይዛ ለመግባት በማዕከላዊ መንግስቱ በሞቃዲሾ ማዕከላዊ መንግስት ጥሪ የቀረበላት ሳውዲ አረቢያና በሃርጌሳ መንግስት ደግፊኝ ዳር ድንበሬን ሉዓላዊ ግዛቴን አስጠብቂልኝ የሚል ጥያቄ በቀረበላት በእስራኤል መካከል የሚደረገው ፍጥጫ ምናልባትም
የምስራቅ አፍሪካ ቀጠናንም የመካከለኛው ምስራቅንም ወደ ተለየ ከዚህ ቀደም ወዳላየነው ጦርነት ወይም ትርምስ ውስጥ እንዳያስገባው ስጋትን የፈጠረ ነው። ለምን? በአንድም ሆነ በሌላ በባሌም ሆነ በቦሌ እንደነገርኳችሁ እነኛ ሀገራት ቀጠናው ላይ የሚፎካከሩት የየራሳቸውን የሚደግፉትን ዓለም አቀፋዊ ስርዓትን የሚመራን ቡድን ዓላማና አጀንዳ ተግባራዊ ለማድረግ ነው። ኢን ዘ ሎንግ ረን ዋናው በቀጣይ ጊዜ የሚደረግ ህልማቸው ማለት ወይም ትልቁ ስትራቴጂካዊ ፕላን ከኋላ አንግበው የሚንቀሳቀሱት ቀጠናው ላይ የሚኖራቸው ተጽዕኖ በአንድም ሆነ በሌላ ከበላይ ሆኖ እነሱም በዓለም አቀፍ ስርዓት ውስጥ የሚደግፋቸውንና እነሱም የሚደግፉትን የሚከተሉትን ሌላ ሀያላን ሀገር አጀንዳን እውን ለማድረግ ነው። ስለዚህ ቀጠናችን በዚህ ሁኔታ ውስጥ ይገኛል። ይህ በእንዲህ እንዳለ ታዲያ ኢትዮጵያ የበርበራ ወደብና ሶማሌላንድ ላይ የተነሳው ውዝግብ ስላሳሰባት ጅቡቲና ኢትዮጵያ መካከል አዲስ ወይም በአዲስ መልክ የታደሰ ስትራቴጂካዊ ግንኙነት ተፈጥሯል። ይህንን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲን በመጎብኘት አድሰው በቀጠናዊ ስትራቴጂካዊ የጸጥታ ወታደራዊ ደህንነትና ሌሎች ከልማትና ኢኮኖሚ ጋር በተገናኙ ጉዳዮች ዙሪያ መክረው ፍሩትፉል የሚባል ለሌሎች ሀገራትም የሚጠቅም ያሉትን ውጤታማ ውይይት አድርገው ወደ አዲስ አበባ ተመልሰዋል። በቀጣይ ቀጠናው ወደ ምን ይሄዳል? ሳውዲ አረቢያ ወደ ሶማሌላንድ ግቢ እንደተባለችው በሐሰን ሼክ መሐሙድ መንግስት በኩል የተደረገላትን ግብዣ ተቀብላ ገብታ ነገሮች ይቀየሩ ይሆን? ወይስ እስራኤል በራሷ ይህንን የምስራቅ አፍሪካ ቀጠናን ጨምሮ የመካከለኛው ምስራቅን የምዘውርበትን እድል የሚፈጠር እርምጃን በሳውዲ አረቢያ ላይ ልትወስድ ትችላለች? አብረን የምናየው ጉዳይ ነው። በሌላ በኩል ኢራንስ የአረቡን ኔቶ ሳውዲ አረቢያ፣ ቱርክ፣ ግብፅና ፓኪስታን ያሉበትን ይህንን የሚሊተሪ ፓክት ትቀላቀላለች ወይስ አትቀላቀልም? ብትቀላቀል ከአሜሪካና ከእስራኤል ከአውሮፓ ህብረት በኩል የሚመጣው ሪስፖንስ የሚኖረው ምላሽ ምን ይመስላል? ምን ሊሆን ይችላል? በቀጣይ ጊዜ የምናየው ይሆናል። ለዛሬ በዚሁ አበቃን። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም